بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. قاعدة النورانية الدرس الأخير. الحمد لله يمجرشة ودرس تدريباته مثال مستطنو على ما سبق باسالفنو كم باسالفنو ምንድነው ከአደርሱ الأول ጀምሮ እስከ መጨረሻው አደርሱ الأول ላይ حروف الهجاء المفردة الدرس الثاني ያል ሁሉም በሁሉም ምሳሌ እናያለን። የምሳሌ ቃላቶች የሚመጡት ከየት ነው? ከቁርአን ነው። ስለዚህ ሰሞኑ ባሳለፍነው ልብ ብላችሁ ከሆነ ይሄንን ምን ብለን ነበር የቀራነው? ይሄኛው እንዲህ ላፈቅድላችሁ ነው። ቀጣዩ ድረስ እንሄዳለን። ሐምዛ ፈትሐ አ ታው ضمات አቱ ሐ ፈትሐ አሊፍ መዳ ጂም ሸዳ ሐጅ አቱ ሐጅ ጂም ضማ ዋው መባ ኑን ሸዳው ጁን ኑን ከስራ ያ ስኩኒ አቱ ሐጁኒ እንደዚህ ብላችሁ ታነባላችሁ። አልሐምዱሊላህ ዛሬ የመጨረሻችን ይሆናል ማለት ነው። እሱ ምንድነው? ጂም ፈትሐ ጀ ዛ ፈትሐ አሊፍ መዳ ዛ ፈትሐ አሊፍ መዳ ሐምዛ ዛ ፈትሐ ዛ ፈትሐ አሊፍ መዳ ዛ ጀዛ ይሄ ምንድነው? ሁክሙ ሲመጣ ከዚህ ጋር ጨምረን ለማንበብ ሐምዛ ፈትሐተይን አን ጀዛአን ቃላቱ አንድ ቃላት ነው። ጀዛአን ወይም አንድ ላይ ለማንበብ እቺ ፈትሐተይን ኑን ስትመጣና ላም ስኩን ጀዛአኒል ኒል ወደ ኑን ከስራ ነው። ጀዛአኒል መላኢከቱ በአንድ ላይ ቃላቱ ግን የተለያዩ ናቸው። ጀዛአን እና አልመላኢከቱ በቁርአን ላይ ይመጣሉ። እንደዚህ አይነት ስታገኙ ሐምዛ ፈትሐተይን እና ላም ስኩን አንድ ላይ ወይም ኑን ስኩን ወይ የሆነ ነገር ስታገኙ በኑን ከስራ ጀዛአኒል እዚህ ጋር ግን አይደለም፣ እንደዚህ አይደለም የሚነበበው። ጀዛአኒል ብላችሁ አንብቡ። ጀዛአኒል መላኢከቱ ግን እንደዚህ እዚህ ጋር ቃሉ እንዲህ ስላልሆነ ነው፣ ግን በሌላ ቦታ ይመጣሉ። ቁርአን ላይ ትኩረት አድርጉ እንደዚህ አይነት ስታገኙ። ኢና አዕጠይናከ ኢለይና ኢያበሁም ኸይረን የራሁ ኸይረን አላልኩኝም። ተንዊኖችን ያዙ። ኸይረን አላልኩም። ኸይረን የራሁ ሸረን የራሁ ሸረን አላልኩም። እኩል ሲሆኑ ነው የሚነበቡት። ሚቃተን የውመ አንድ ላይ ከፈለግን ሚቃተን ለብቻ ሲሆን የውመ ለብቻ ብቻ። ፈመን አንለውም። ይሄ ኑን ስኩኑ ትኩረት የመጨረሻ ስለሆነ ይሄ ኑን ስኩኖች ቀይዋ በያ በፊት ለፊት ባለው ፊደል ይወሰናል። ኑን ስኩንና ተንዊን ሲመጡ በፊት ለፊት ፊደል ያ ነው። ያ ምንድነው? የርመሉ ምንድነው? ይድጋም አድርገው እናልፋለን። በፊት ለፊት ባለው ፊደል ደብቀነው ፈመን يعمل አድርገነው ደብቀነው እናልፋለን። ኢኽፋ ፈመን يعمل እንደሌለ ነው። يومئذ يصدر الناس من هوزيغا يقدم ጊዜው ሁክም መጣ
ይህንን ተመልከቱልኝ። ፈመን ያዕመል ፈመን አላልኩኝም። የውመኢዝን የስዱሩ ናሱ ሚን አላልኩኝ። ሚን ረቢከ አላልኩኝም። ኑን እና ከፊት ለፊት ባለው ፊደል ሯ ነው። ሯ የርመሉን ስድስት ፊደል ሲመጡ ያ ፊደል ኢኽፋ እናደርጋለን። ሚን ረቢከ ረሱሉን ሚነላሂ። ይሄ ደግሞ ላም ቧማተይን ሉን ብለን አይደለም ምናነበው ከፊት ለፊት የሚመጣ አሁንም ረሱሉን ሚነላሂ ሱሑፈን ሙጠሀረተን ወይም ቆማለች ሙጠሀራ ታ ፈትሐተይንተን ታ የተጠቀለለችው ታ ወደ ሀ ስኩን ትቀየራለች። ሶፈን ላ የተከለሙን ሶፈን ላ የተከለሙን አላልኩኝም። በላም ፊት ለፊቱ ላም ይሄ ፋ ፈትሐተይን ተንዊኑ የመጣው ከፊት ለፊቱ ላም ስለሆነ ቀደም የርመሉን ከሚል ፊደል ስለሚገባ እነዚህ ስድስት ፊደሎች ያዟቸው። እስካሁን ያሳልፈናል። ያ ሲመጣ ኑን ያ ሲመጣ አሁን መልሶ ከፊት ለፊታቸው የርመሉን ከፊት ለፊቱ ባለው ፊደል የሚታየው ተመልከቱ። ይሄ ሶፈን ይሄ ፈን ብትለዋና ከፊት ለፊቱ ላም አለች አይደለ? እነዚህ ምንድን ናቸው? ምንድን ነው የሚያመለክተው ሲባል ከፊት ለፊቱ ባለው ፊደል ነው የሚወሰነው። እሱም ሶፈን ላ የተከለሙ ከምለው ከፊት ለፊቱ ያለው ፊደል ላም አይደለ? ሶፈን ላ የተከለሙን ይታችኋል። እንደዚህ በላም በራሱ ፋ ኑን ስኩን ኑን ሳኪናዋ ትደበቃለች። ይህ ማለት እኮ ፋ ፈትሐተይን ፈንቺ ተንዊኑ እንደዚህ ተንዊኑ ወይም እንደዚህ ሆኖ ወይም በስራተይን እንደዚህ ሲሆን ሁክማቸው በውስጣችን የተደበቀ አላ በውስጥ ታዋቂነት አንድ አለው እንደሚባሉ በውስጥ ታዋቂነት ኑን ስኩን አላቸው ማለት ነው። ስለዚህ ታዩታላችሁ ማለት ነው። ከዛ ደግሞ እዚህ ደርሰናል። ሶሪ የስዱሩ ናሱ ሚን ረቢከ ረሱሉን ሚነላሂ ሱሑፈን ሙጠሀረቱን ሶፈን ላ የተከለሙን የተናቸዋል። ቁሉቡን የውመኢዝን ዋጅፈቱን ቁሉቡን ባዶ መተይን ቡን ከፊት ለፊት ያመጣሉ። ቁሉቡን የውመኢዝን ዋጅፈቱን በፊት ለፊት ባለ ፊደል የርመሉን አትርሷቸው። አብ መጣች አይደለ? አብሷሩሃ ቁሉቡን የውመኢዝን ዋጅፈቱን አብሷሩሃ ሲራጀን ወሃጃ ከፈለግን ስንቆም ወሃጃ አንቆም ካል ደግሞ ወሃጃን ወአንዘልና ስለዚህ ጋር መቆሚያ ስላለው ሲራጀን ከፊት ለፊት ደግሞ ይሄ ደግሞ የኢድጋም ሲራጀን ወሃጃ ሲራጀን ወሃጃ አላልኩም። ወአንዘልና ወአን አላልኩኝም። እኛም ፊት ለፊት እዛ ስለሆነች በአፍንጫችን ወአንዘልና አክለን ለማ አክለን እዚህ ጋር ላም ከፊት ለፊቱ ላም ስለመጣ ለማ አክለን ለምን አንድ ነው መቆሚያ ስላለው አክለን ለማ ወቱሒቡነ አልማለ ሑበን ጀማ ውሳአን ያው እዚህ ጋር ምንድነው ኢዝሃር ፊደል መጣ።
ሉክ ያው ኢዝሃር ወሳ የኢዝሃር ፊደል 6 ናቸው። ሁሩፉል ሐልቅ ይባላሉ። እሱም ሐምዛ፣ ሀ፣ ሐ፣ ኸ እና ዐይን፣ ገይን። እነዚህ 6 ፊደል ሲመጡ በትክክል ኑን ሳኪና ትወጣለች። ያው እዚህ ጋር እንደወጣው ወሳአን አህዋ አናለባብሰውም እንደበፊቱ ይድጋምም ኢኽፋም አናረግም። ሙዕተዲን ያው ሙዕተዲን እኩላቸው በቁርአን ሲመጡ እኩል ከመጡ አንብቧቸው። ኑን ሳኪና አንብቡ። ሙዕተዲን ቼክ አሲሚን ኢዛ ቱትላ ናረን ያው ሐ መጣች። ሯ ፈትሐቲን ረን ከሯ ቀጥሎ ሐ ስለመጣ ምንድነው ኢዝሃር ግልጽ ይደረጋል። ናረን ሐሚየቱን ቱስቃ ሚን ያው ኑን ስኩን ምልክቱ ይመጣል። ይሄ ከፊት ለፊቱ ዐይን ስለመጣ ቱስቃ ሚን ዐይኒን አንያ ኑን ከስራቴን ኒን ከፊት ለፊቱ ሐምዛ ስለመጣ ግልጽ። ይሄ ደግሞ የኢቅላብ ፊደል ይባላል። ሉክ ይሄ ኢቅላብ ይባላል። መን በኺለ መን በኺለ አይደለም። ከፊት ለፊቱ እቺ ኑን እቺኛዋ ሚም በኑንን ተተካዋለች። መን በኺለ ሊዩን አላልኩም። ሊዩም ብለን ወደ ባ እናስገባዋለን። ኢቅላብ ማለት ማስገብ ሊዩንበዘነ ሚን ባዕዲ ሚን በይኒ ሱልቢ ለነስፈዐን ቢናስያ ቢዘንቢሂም ሙጠሀረቲን ቢአይዲን እንደዚህ ያደረግን ሙጠሀረቲን ቢአይዲን ሰፈረቲን ኪራሚን በረራ። ሚም ኢቅላብ አንድ ፊደል ነው። ከፊት ለፊቷ ሚም ስኩን ስትመጣ ከፊት ለፊቷ ባ ይመጣል። ምንድነው ይሄ? ኢቅላብ ይደረጋል፣ ይገለበጣል ማለት ነው። ሁም ፊሃ ለኩም ዲኑኩም ወሊየ ዲን ኢነ ረበሁም ቢሂም ተርሚሂም ቢሒጃረቲን ለሁም ማ የሻኡነ ሚማ አላሁመ ተመት ቢልኸይር። አልሐምዱሊላህ ባላ ፍቃድ ቃዒደቱ ኑራንያን ጨርሰናል። ኢንሻአላህ ሌላውም ደግሞ በአቅሜ ነው። ይሄ እንግዲህ ህፃንነቴ ማለትም ህፃን ልጅ ነው ለኔ ያስቀረን። ላኪን እንደኔ የሚያተባትባችሁ ምናልባት እንዲቀልላችሁ ብዬ ከአማርኛው በማዋሐድ ወንድማችሁ ሀያቱ ከድሮ እስካሁንም ስቀራ የነበርኩት ሀያቱ ከድሮ ነኝ። የተሳሳትኩትን ካለ ስህተቱ እያረማችሁ እንዲሁም ደግሞ ጠቀምኳችሁ እንደሆነ ለአላህ ብላችሁ ደግሞ ዱዓ አድርጉልኝ። እንዲሁ ደግሞ ያለ ፍቃድ ከሆነ ሌሎችም የአቂዳ ኪታቦች እንቀራለን እና ኹዝ አቂዳን ይመስል ሌሎችን ሙሱሎች 30 ኢንሻአላህ ወደፊት እንቀጥላለን። ከጠቀምኳችሁ ለአላህ ብላችሁ ዱዓ አድርጉልኝ። እኔም እናንተንም አላህ ከሚጠቀሙት ባሮች ያድርገኝ። መን ተዓለመ العلم እንግዲህ መን ከተመ ዒልመን ሙተዓሚደን ፈሊተበወእ ወይም የሊጅላሁ ቢሊጃሚን ሚን ናር የተባለውን ሀዲስ በማስታወስ ነው። እውቀትን የደበቀ አካል እንዲሁም
የደበቀ አካል አላህ የውመል ቂያማ በእሳት ልጓም ይለጉመዋል በሚለው ነው። እንግዲህ ትንሽም ቢሆን ለእናንተ ይጠቅማችኋል በሚል ነው። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።